ሰላም ጤና ይስጥልን። እንዴት አላችሁ? የባራቲክ ቤተሰቦች ተስፋ ነኝ። ዛሬ በአዲስ ዩኤስዲቲ ልንሰራ በምንችልበት ሳይት ተገናኝተናል። ከሁሉ አስቀድሜ ለባራቲክ አዲስ ከሆናችሁ ይህን ቪዲዮ ላይክ፣ ሰብስክራይብ እንድታደርጉና ቤተሰብ እንድትሆኑ የከበረ ግብዣ ሲሆን የዚህንም ሳይት ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችኋል። ልክ ሊንኩን ስትጫኑ እንደዚህ ነው የሚከፍትላችሁ። እዚህ ጋር ትመጡና ለመመዝገብ ኢሜይላችሁን ታስገባላችሁ። በቀላሉ ሎጊን ፓስወርድ ታስገቡና ሬጂስተር የምትለውን በመጫን ምዝገባችሁን ታጠናቅቃላችሁ። ልክ ምዝገባችንን አጠናቀን ወደ ዳሽቦርዱ ስንገባ ይሄንን ይመስላል። እዚህ ጋር ያለውን ሬጂስተር ሰክሰስ ካለን በኋላ ያለው ማስታወቂያ ካነበብን በኋላ አይናው የምትለውን እንጫናታለን። ማይኒንጋችን እዚህ ጋር 0 ያሳየናል። ስለዚህ ከዛ በፊት ግን ምን ማድረግ አለብን? ፎሎ ስናደርግ ፕላስ 1 ይሰጠናል። ቴሌግራም ግሩፑን ፎሎ እናደርጋለን። ከዛ ኮንፊርም እናደርገዋለን። አሁን ከዛ ደግሞ ዴይሊ ቼኪን አለ። እሷን ደግሞ እንደገና ዴይሊ ቼኪን አሁንም 1 ይሰጠናል። ሌላው ደግሞ ወረድ ስንል እዚህ ጋር የምናያቸው በሙሉ ከዚህ ሳይት ወጪ ያደርጉ ናቸው። ስለዚህ አፕግሬድ የምትለውን በመጫን ባላንሳችንን እንዲሁም ደግሞ ስንት ከፍለን አፕግሬድ ማድረግ እንደምንችል እናያለን። ሁለት አማራጭ አለ። ማይኒንግ ቱል እና አፕግሬድ አለ። አፕግሬድ ጋር ስንመጣ ቱል ዋንን አፕግሬድ ለማድረግ ከኛ የሚጠበቀው 15 ዩኤስዲቲ ሲሆን ከዛ ደግሞ እዚህ ጋር እንደምታዩት 16.8 በየቀኑ ወጪ ማድረግ እንችላለን። ታስክ ቱ ጋር ስንመጣ ደግሞ ከኛ የሚጠበቀው በ70 ዩኤስዲቲ እንገዛና 81 ዋን በየቀኑ ወጪ ማድረግ እንችላለን። ልክ ታስክ 3 ጋር ስንመጣ ደግሞ 380 ዩኤስዲቲ ዲፖዚት በማድረግ ለ50 ቀን 456.63 ወጪ ማድረግ በየቀኑ እንችላለን። እያልን ስንወርደው የዚህ ሳይት የመጨረሻና ከፍተኛ የሚባለው ቪአይፒ 10 ወይ ደግሞ ቱል 9 ሲሆን 60,000 ዩኤስዲቲ ዲፖዚት በማድረግ በየቀኑ 100,840 ዋን ወጪ ማድረግ እንችላለን። እዚህ ጋር እንድታስተውሉ የምፈልገው አምናት ፋይናንሻል አድቫይዘር፣ እኔ የፋይናንስ አማካሪ አይደለሁም። ግን የመጀመሪያ ቱል ዋን ላይ ስንት ኢንቨስት ላርግ? 15 ኢንቨስት ላርግ እና ማይኒንጌን አስጀምራለሁ። እሱን ለማድረግ ደግሞ ማይን የምትለዋ ጋር ተመልሰን ወደ ዳሽቦርዱ ወይ ደግሞ ወደ ሆም ፔጁ እንመጣና እዚህ ጋር ያሉትን ነገር ቅድም አሳይቻቸዋለሁ። ሚ የምትለዋን እንጫናታለን። ልክ እሷን ስንጫናት እዚህ ጋር እንደምታዩት ዋን ባላንሳችን ስንት ነው? 0 ነው። ኮሚሽናችንም 0 ነው። ዋን ባላንሳችን ግን 2 ነው። ስለዚህ ሪቻርጅ የምትለዋን አንድ ጊዜ እንጫናታለን። ልክ እሷን ስንጫናት በዩኤስዲቲ ቲአርኤስ20 በቲአርኤክስ በቢፕ 20 እና በእነኚህ ሁሉ አማራጮች ሪቻርጅ ማድረግ ስንችል እኔ በዩኤስዲቲ ቲአርኤስ20 ነው። ከዛ ዋሌት አድሬስ እዚህ ጋር ጀነሬት ሲያደርግልኝ ኮፒልና ወደ ባይቢት ወደ ኩኮይን ሄጄ ሪቻርጅ አድርጌ እመጣለሁ። እስከዛ ለባራቲክ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሀሳብ አስተያየታችሁን ደግሞ ኮመንት ላይ እንድትጽፉልኝ የከበረ ግብዣዬ ነው። ሪቻርጅ አድርጌ ልምጣ። እዚህ ጋር እንደምትመለከቱት ሪቻርጅ ዋሌት 15 ነው። እንዲሁም ደግሞ ዋን ባላንሴ 19.6 ነው። ስለዚህ እዚች ጋር 1 ቱ ዩኤስዲቲ ኤክስቼንጅ መተላለች። እሷን አንዴ እንጫናታለን። ልክ እሷን ስንጫናት 19.6 ኤክስቼንጅ ሲቀየር ስንት ይሆናል? ወደ 2.27752 ይሆናል። ኮንፊርም እንለዋለን። ልክ ይሄንን ካለን በኋላ ይሄንን ምን ሪደምሽን ሰክሰስፉል ብሎናል፣ ወጪ ማድረግ እንችላለን ማለት ነው። ስለዚህ አሁን ማይኒንግን ከማስጀመሪያ በፊት ግን ኮሚሽን ባላንሴ 2.26 ነው። ስለዚህ እዚህ ጋር መጣና ዊዝድሮ የምትለውን እጫናታለሁኝ። ይኸው ከፈለግን በዩኤስዲቲ ቢፕ 20 ካልሆነ ደግሞ በቲአርኤስ20 ቲአርኤስ20 ከሆነ የምንፈልገው ግን ከ10 ዩኤስዲቲ በላይ ስለሆነ የሚጠበቅብን ዩኤስዲቲ ቢፕ 20 እናደርጋለን። ከዛ ደግሞ እዚች ጋር እንመጣና ኦል እንለዋለን። 2.26 ነው እዚህ ጋር የሚደርስን ማለት ነው። ሴኩሪቲ ፓስወርዳችን እናስገባና እዚህ ጋር ፔመንት አድራሻችንን ከቢያቤት ሄጄ አመጣለሁ። ላይክ ያደረግን ጠብቅ። አሁን እንደምትመለከቱት ወደ ባይቢት መተናል። እዚህ ጋር መጣና ዲፖዚት የምትለውን እንጫናታለን። ከዛ ዲፖዚት ክሪፕቶ የምትለውን የምንጫነው። ከዛ ደግሞ ዩኤስዲቲ እንመርጥለታለን። ኔትወርካችን ቢፕ 20 ነው ብያቸዋለሁ። ልክ ኔትወርክ ሲያመጣልን ቢፕ 20 የምትለውን እንመርጥና እዚች ጋር ስላይድ አድርገን እዚች ጋር እንመጣና ምን እናደርጋለን? ኮፒ ሰክሰስፉል ሆኗል። ይህንን ካልም በኋላ ቀጥታ ወደ ዌብሳይቱ ነው ተመልሰ የምንመጣው። ልክ እዚች ጋር ከመጣም በኋላ ፕሌስ ኢንተር ኦር ሎንግ ፔስት የምትለዋ ጋር ዋሌት አድራሻችንን ምን እናደርጋለን? ፔስት እናደርጋለን። አሁን የሚጠበቅብንን ሁሉ ምን አድርገናል? አሟልተናል። ስለዚህ 2.26 ወጪ ለማድረግ እዚች ጋር እንመጣና ምን እንላለን? ኮንፊርም እንላታለን። ልክ ኮንፊርም ስንላት እዚህ ጋር እንደምታዩት ምን ብሎናል? ዊዝድሮው ሰክሰስ። ይሄንን ካለን ከ2 እስከ 3 ደቂቃ ሊወስድበት ይችላል። እስከዛ ደግሞ ቲም አለ። ቲማችንን እዚህ ጋር ሊንካችንን እናገኛለን። እሱም በተለያዩ ሶሻል ሚዲያዎች ሼር በማድረግ በእኛ ሊንክ ገብተው ኢንቨስት ሲያደርጉ ሌቭል 1 ላይ ሌቭል 2 ላይ እና ሌቭል 3 ላይ ዲቴሎችን ማየት እንችላለን። አሁን ከዚህ ሳይት ወጪ ያደረግነው ወደ ባይቢት አካውንታችን ገብቷል አልገባም የሚለውን ለማረጋገጥ ወደ ባይቢት ተመልሰን እንመጣለን። ከነበርንበት ጋር ባክ
አሁንም እንደገና ባክ እንልና ሪፍሬሽ እያደረግን ነው የምንጠብቀው። 125.19 ነው። አሴታችንን እናየዋለን። እዚህ ጋር እንደምታዩት 124.95 የነበር ዩ ሃቭ ዋን ዲፖዚት ሪኩዌስት ምትላለች እቾትና ማለት። ስለዚህ እሷ እስክትገባ ሪፍሬሽ እያደረግን እንጠብቃለን። ላይክ እያደረጋችሁ እናንተ ጠብቁኝ። አሁን አንዴ መጨረሻ ሪፍሬሽ እናደርገዋለን። እዚህ ጋር እንደምታዩት ሰክሲድድ ብሎናል። ባላንሳችንን ለማረጋገጥ ባክ እንላለን። አሁንም ባክ እንላለን። ቅድም 125 የነበሩ ሪፍሬሽ ስናደርገው ያው ክሪፕቶ ኤክስቼንጅ እያደረገ ስለሆነ ስለዚህ የሳይት ዛሬ ላይ እንደሚከፍል ከነ ፔመንት ፕሩፉ ሰርቼላችኋለሁ። ለባራቴክ አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዳይረሳ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸር መድኃኔዓለም ሰላምና ጤና ያብዛላችሁ እያልኩም ለየው ተስፋ ነበር። ቸር ሰንብቱልኝ። ቻው